ስታዩት ሻርካሳ ይመስላል። አሜሪካ እጅ ላይ ብቻ የሚገኝ F35 ኤ አይደለ? F35 ኤ ጀት የሰራ ጀግናው የኢትዮጵያ ልጅ በኢብራሂም እጅ የተሰራች ናት። ኢብሮ ሰላም ኢብራሂም ይባላል። መረጃ ስመጣ ነው እዚህ በምስሉ ላይ የምትመለከቱትን ድሮን ወይም ፕሌን የሰራሁት እኔ ነኝ። አሁን ደግሞ እዚህ ኢትዮጵያ ውስጥ መጥቼ እንደዚህ ከጀርባ የምትመለከቱትን ይሄንን ፕሌን ሰርቻለሁ እና ኦልሬዲ አልቋል። ይሄ ፕሌን ሰሞኑን አስፈላጊውን ፍቃድ ወስጄ አበራዋለሁ እና ፎሎ አድርጉኝ። ላይክ ማድረግ አትርሱ፣ ፎሎ ማድረግ አትርሱ። tí nó liếm cột mày ኢትዮጵያ የራሷን የሆነ ጀት ማምረት አትችልም። ላይክ እጅግ በጣም ከባድ ነው። አሁን አሜሪካ ያሉበት ምናምን ደረጃ ትልቅ ነው ለምትሉ ሰዎች ሁሉም ነገር የሚጀምረው ከትንሹ ነው። ምክንያቱም አሁን እዚህ ጋር የምታዩት ሰልችኮ ዳይሬክተር በ2005 የዛሬ 20 ዓመት ላይ የሰራው አሁን የሰራውት ካለው ጀት እጅግ በጣም ያነሰ ፕሌን ጀት ነው። ባለፈ ሰርች ያበረርኩትን ፕሌን ነው እሱ ሰርቶ ያሳየው። ከዛ በኋላ እሱ ሰፖርት አድርጎ ሪኮግኒሽን አግኝቶ ነው አሁን ላይ ቱርክ የራሷን የሆነ ጀት የምታመርተው። ባይ ዘ ዌይ አሁን ቱርክ የዓለማችንን ድሮን ኤክስፖርት 60%ን ዶሚኔት የምታደርገው እሷ ናት። ከዛ ከ65% ውስጥ ደግሞ 65% ከቨር የሚያደርገው ባይካር የሚባል ካምፓኒ ነው። ያ ባይካር ደግሞ የሰልጁክ ባይራክታር የዛን የተማሪ ያልኳ የእሱ ካምፓኒ ነው። ኢት ኦል ስታርትድ በቃ ትንሽ ስሞል ሆኖ ነው የጀመረው። አሁን ኢትዮጵያ የራሷ ነገር ታምርት ቢባል ከየት ይጀመር? ሊትራሊ አሁን ከአርሲ ጀመርና ከትንሹ ጀመርና ዲዛይን ተደርጎ ፌል ተደርጎ እንደ የተሳካ በረራ የሚያደርግ ጀት ከተሰራ በኋላ ስኬል አፕ እየተደረገ ወደ ሪሉ እየተጠጋን 5 ዓመት ከ10 ዓመት በኋላ ሪሉ የሆነውን ጀት ኢትዮጵያ ሊኖራት ይችላል። ካለበለዚያ ግን ኦልሬዲ እነሱ ሰርተውታል፣ ጥለውን አልፈውን ሄደዋል ብለን ምንተው ከሆነ ወነገና ዱቤት በቃ መቼም ልንሰራው አንችልም። ሶ ሌትስ ዩዝ አወር ማይንድ። geçen sene de mi Tabii. Biz geçen ayda Ayyarsın. Ben tanıyorum. Seni görmüyorum. Kanka valla ben de tanıyorum. Değil mi? Dil kabiliyetim yok oldu. Ne? Sen dil kabiliyetim yok oldu. Akallı sesi istiyorum. Hareketi var yani. Okey. Gelmek şöyle. İlkokul Almanca bildiğim bir şey. Tamam. Onu da koyalım. Taraf bu tarafta kaldı mı arkada? Aynen. Uçağı tutayım. Alıyorum şunu. Başlıyorum. ትናንትና ተከስክሶ ነበር ይሄ ፕሌን ቪዲዮ ላይ እንዳያችሁት። ጭራውን አስተካክለናል። አሁን ሪቨርስ ደም ሆኖ ነበር፣ እሱን ማስተካክለናል። ዛሬ ከ3 ሰዓት እስከ 4 ሰዓት ባለው ወጥተን እንሞክረዋለን። ሰፖርት ለማድረግ የምትፈልጉ ባዮ ላይ ሊንክ አለላችሁ። ፎሎ፣ ኮፒ ሊንክ እና ሼር
ኦኬ በድሮን እና በጀት ምክንያት ማከለ ለምን ድሮን ማለት ቀጥታ ነው የሚነሳው ቨርቲካል ጀት ግን ሃይ ስፒድ ነው ያለው ሆሪዞንታሊ የሚነሳው ሰዓሊ መሆን ይችላል ኢትዮጵያ አድዋ አፍሪካ አድዋ ጥቁር ሰው ረሌልኮ ማለት ምኒልክ ማለት ታሪቱ ድንፋስ ነሳር ኢትዮጵያ ኮና ለዓለም ታሪክ ሆነች አድዋ ኢትዮጵያ አየር ኃይል በቅርቡ ያስገባቸውና ዓለማችን ላይ ካሉ ሞደርን ከሚባሉ ጀቶች መካከል ስለሚጠቀሰው ስለ ሱ-30 ትንሽ ልንገራችሁ። በዲሴምበር ወር 1989 ዓ.ም ነበር የመጀመሪያውን የቴስት ፍላይቱን ያደረገው ማለት ነው የአውሮፕላን። ከዛ በ1992 የራሽያን ኤር ፎርስ ተቀላቀለ ማለት ነው። እና ሱ-30 ማለት ቤዚክሊ አፕግሬድ የተደረገ ሱ-27 ማለት ነው። ስለ ሱ-27 ከዚህ ቀደም ትንሽ ቪዲዮ ሰርችላችሁ ነበረ። አፕግሬድ የተደረገው ሱ-27 ማለት ነው። ሱ-27 ዩቢ የሚባለውን የትሬነር ኤርክራፍትን ተመልክተው ነበረ የራሽያን ኢንጂነሮች። በቃ እሱን ለምን አናሳድገውም ለምን አሪፍ አናደርገውም ብለው ይህንን ሱ-30 ያመረቱት ማለት ነው። ሱ-30 ሁለት ሰዎችን ይዞ ነው የሚበረው፣ ዋናውን ፓይለት እና ከኋላ የሚቀመጠውን የዌፐንስ ኤክስፐርት ማለት ነው። የአውሮፕላን ኦል ዌዘር ኦል ካይንድ ኦፍ ሚሽኖችን መፈጸም ይችላል። በተለያዩ የአየር ጸባዮች የተለያዩ ሚሽኖችን መፈጸም ይችላል። ኤር ቱ ኤርም ሊሆን ይችላል፣ ኤር ቱ ግራውንድ መሆን ይችላል። አንዴ መልቲሮል ኤርክራፍት ነው። የራሻ ጀቶች የሚታወቁት ሃይሊ ማኒቨር ወይም ደግሞ በጣም ተጣጣፊ በመሆናቸው የሚታወቁት እና ሱ-30 ያን ነገር በውስጡ ይዟል። በደንብ ተጣጣፊ ነው፣ ሃይሊ ማኒቨራብል ነው። እንደምትመለከቱት ነው አየር ላይ እንዴት እንደሚቀልድ በደንብ በጣም ሃይሊ ማኒቨራብል ነው። እናም የኢትዮጵያ ኤር ፎርስ ካሏቸው ውስን ከሆኑ ኤሪያል ሪፊውልን ሰፖርት ከሚያደርጉ ጀቶች መካከል አንደኛው ሱ-30 ነው። ሪፊውል ማለት አየር ላይ እየበረረ ሪፊውል ማድረግ ማለት ነው። ከሌላ ጀት ከሌላ አውሮፕላን ፊውል መቀበል ማለት ነው። እዚህ ሁለት ምርጥ ቱርቦፋን ጀቶችን በመጠቀም እስከ ማክ 2.35 ድረስ መብረር ይችላል። ፍጥነቱ ከድምጽ ፍጥነት 2 እጥፍ ከግማሽ በላይ። እናም ዊንግ ስፓኑ ከክንፍ እስከ ክንፍ 14 ሜትር ከጫፍ ከአፍንጫው ደግሞ እስከ ጭራው ድረስ ደግሞ 21 ሜትር 3500 ኪሎ ሜትር በላይ ሬንጅ አለው። 3500 ኪሎ ሜትር በላይ የበረረ ሚሽኖች መፈጸም ይችላል። ኤሪያል ሪፊሉን ሲጨምሩበት እስከ 5000 ኪሎ ሜትር ድረስ መብረር ይችላል። የተለያዩ ሮኬቶችን፣ ቦምቦችን የመሳሰሉትን ነገር ይዞ መብረርም ይችላል። እነዚህ ምን ናቸው? ኤር ቱ ኤር ሚሳይል ሊሆን ይችላል፣ ኤር ቱ ግራውንድ ሚሳይል ሊሆን ይችላል። ሁሉንም ጭኖ ነው ሚሽኖች መፈጸም ይችላል ማለት ነው። እናም በአሁኑ ሰዓት ላይ ኢትዮጵያ አየር ኃይል 2 ሱ-30 ጀቶችን አስገብቷል። ያው እቺ አንደኛዋ ነች ከሁለቱ ማለት ነው። እናም እቺ ሱ-30 የኢትዮጵያ አየር ኃይል ዋና አዛዥ የሆኑት ሌተናል ጀነራል ይልማ መርዳሳ ራሳቸው ነበር ያበረሯት ለመጀመሪያ ጊዜ። tí nữa liếm cột